ታቦት የብሉዩ ሌላ ነው የአዲሱ ሌላ ነው ብሎ የሚያስተምር ሰው ትንሽ የዘነጋው ነገር ሊኖር ይችላል። እንዴት? መጀመሪያ ታቦቱ ከየት ነው ተመሳሳይ ሆኖ እንዲሰራ የተደረገው? ከሰማይ። መቅደሱ ከሰማይ፣ ጽናው ከሰማይ፣ ኪሩቤል ሱራፌል ከሰማይ፣ ስርዓቱ ከሰማይ። ራእይ 11:19 ምን ይላል? እስቲ ራሳችሁ ጥቅሱን ይዩት። ራእየ ዮሐንስ ምዕራፍ 11 ቁጥር 19ን ተመልከቱ። እዛ ላይ ምን ይላል? ልክ እንደምታዩት በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። ይሄ ነው ዋናው ነገር። ከዛ መብረቅና ድምፅም ነጎድጓድ የምድር መናወጥ ታላቅ በረዶ ሆነ ይላል። ስለ መጨረሻው ሰዓት ነው የሚያወራው። አሁን እሱ ጋር ልብ በሉልኝ። በሰማይም ያለው የማ መቅደስ ተከፈተ? የእግዚአብሔር። መቅደሱ የማን ነው? የእግዚአብሔር። የት ነው ይሄ? ምድር ላይ ነው? ሰማይ ላይ ነው? ባህር ውስጥ ነው? ውቅያኖስ ውስጥ ነው? የት ነው የተከፈተው? በሰማይ ያለው። ቅድም ያያችሁት ጥቅስ አለ ዘጸአት 25:8 ቅድም የተመለከታችኋት። አሁን እሱ ጋር በመካከላችሁ አድር ዘንድ መቅደስ ስሩልኝ ያለው ማን ያለው? እግዚአብሔር ነው። ከዛ ሙሴን ምን አለው? ስትሰራ እንደማሳይ እንደ ሰማዩ አለው። ዮሐንስ ደግሞ ተገለጠለት። የሙሴም አምላክ የዮሐንስም አምላክ በእናንተ ላይ አድሮ ይኑር። አያችሁት? እሱ ጋር በየት ያለው የእግዚአብሔር መቅደስ ነው የተከፈተው? በሰማይ ያለው የእግዚአብሔር መቅደስ። በሰማይ ያለው የእግዚአብሔር መቅደስ ምን ሆነ? ተከፈተ። ማ ተከፈተ? መቅደስ። የማ መቅደስ? የእግዚአብሔር። የት ያለው? በሰማይ። መልካም ነው። አያችሁ? ከዛስ መቅደሱ ሲከፈት ምንድነው የታየው? የኪዳኑ ታቦት በመቅደሱ ታየ። አያችሁት? የኪዳኑ ታቦት በመቅደሱ ታየ። የምኑ ታቦት በመቅደሱ ታየ? የኪዳኑ ታቦት በመቅደሱ ታየ። የኪዳኑ ታቦት በመቅደሱ ታየ። ክርስቲያኖች በደንብ እያስተዋልን መሄድ ያስፈልጋል። ስብከት ላይ ምንድነው መሰላችሁ? ሰው ተዘጋጅቶ ይመጣና ብዙ ነገር ሊናገር ይችላል። አሁን ሶሻል ሚዲያው ያወጣዋል። አስተማሪው ካጂው በኋላ ራሱ እኮ ኤዲት አያደርገውም። አንዳንድ ጊዜ ላይቭ የሚደረጉ ዝግጅቶች ሁሉ ብዙ ችግር ያላቸው ነው። ተናጋሪና ፈረሰኛ አንድ ነው ይባላል አይደል? ለምን ያመልጣል? ኤልያስ ስላለው ብዬ ኤርሚያስ ብዬ ሊሆን ይችላል። ከዛ መምህር ዘበነ ኤርሚያስ ነው ብሏል። ለምንድን ነው ከሌ ኤልያስ ነው የሚለው ልትሉ አትችሉም። እኔ አሁን ብዙ ጊዜ መዝሙሮች ራሱ ሲዘመሩ ሚስጥር የሚያፋልሱ መዝሙሮች አሉ፣ ግን ዝም ብለን እንዘምራቸዋለን አይደል? የሚያስተካክላቸውም ስለሌለ። ስለዚህ ልክ እንደሱ ይዩት። ስለዚህ ሰባኪዎች በኋላ ጊዜ ቢያገኙ እኮ ያርሙታል፣ ያስተካክሉታል። እና ልብ በሉ። አሁን ምንድን ነው ያልነው? የት ያለው የእግዚአብሔር መቅደስ ተከፈተ ነበር ያልነው። በሰማይ። በሰማይ ያለው ምን መቅደስ? የማ መቅደስ? የእግዚአብሔር መቅደስ ምን ሆነ? ተከፈተ። ልብ በሉ። የት? በሰማይ።